አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እህታችን እንግዲህ ዛሬ በመክተብ ሪያድ ላይ ህይወቷ አልፎ ነው የተገኘችው ማለት ነው። እንዴት ነው ህይወቷ ያለፈ የሚለውን ደግሞ እስቲ ስሙ ማለት ነው። በጣም በሚያሳዝን ሁኔታ ደላሎች ደብድቧት ነው ህይወቷ እንዲያልፍ ያደረጓት ማለት ነው። ሲጠየቁ መልስ ሰጥተዋል። የሰጡትን መልስ ደግሞ አብረን እንስማ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው የሚያሳዝነው። እስፊ አላሁ ወኒዕመል ወኪል። ወላሂ ላዚም እኔ እንጃ። አይናት እሷ ሳንዴ የማይቀርበት ሄዳለች። ግን ለእናት ለቤተሰብ ለቅርብ ዘመዶቿ በቃ እኔ እንጃ። ደግሞ ከሞቱ አሟሟቱ እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ከእንደዚህ አይነት ሞት ይጠብቀን። ይሄኛውን ኤምባሲ የምን ኤምባሲ ናቸው መክተብ ቢሮ እንዲያዙ ሁላችንም የበኩላችንን ተዋጽኦ ማድረግ አለብን ነው ምለው ማለት ነው። እኔ ግን ግራ የገባኝ ነገር እዚህ ጋር ህይወቷን ያጠፋው አረብ ነው አሉ። እዚህ ጋር ደግሞ አይ የቢሮው ምንድን ነው የቢሮው አሊ ይባላል እሱ ነው ደብድቧት ህይወቷ እንዲጠፋ ያደረገው ምናምን ይላል ቦይሱ ላይ ማለት ነው። ማን ነው እንደኔ ግራ የተጋባው ማለት ሁለት ሰዎች ናቸው ሲያወሩ የነበረው ወይ ደግሞ የተለያየ ነገር የራሳቸውን ጥፋት ለመሸፈን ነው ማለት ነው። እና ደግሞ ሲቀጥል ከኢትዮጵያ እኮ ብር ከፍለው ነው እነዚህ ልጆች የመጡት። ቢሮ ያስቀመጣችሁ በነፃ አይደለም። ምን ሲሆን ነው? ልጁም ደግሞ እንትን ላይ ከሰማችሁ ማለት ነው ቦይሱ ላይ ከሰማችሁ ተይዘዋል ብለዋል ማለት ነው። ምን ሊሆን ነው? ሴት ልጅ ላይ እጅ ማንሳት እንኳን እንደዚህ ፊቷ እስኪበልስ ሰውነቷ እስኪበልስ እስከ ህይወቷን እስከሚያስጠፋ ደረጃ ያደረሰ ምን አድርጋ ነው እቺ ልጅ ማለት ምን ሰርታ ነው? ምን አድርጋ እንትን ምንድን ቢሮ ውስጥ ከሆነ መቀመጥ ነው ስራ አለ እንዴ? አግሯችሁ አስቀምጣችሁ አንዱን ስታመጡ አንዱን ስትመልሱ አንዱን ስታመጡ አንዱን ስትመልሱ እና እቺ ልጅ ምን አድርጋ ነው? ምንስ ብትናገር ምንስ ብታደርግ እዛ ቁጭ ቢሮ ውስጥ እዛ ቁጭ የምትሉ እኮ እቺ ልጅ ገንዘቧን አውጥታ የተቀመጠችበት 10 ቀን ትቀመጥ ስራ ስትገባ የ10 ቀን ደሞዟን ትቆርጣላችሁ። ቁጭ ያልሽበት የበላሽበት የጠጣሽበት እያላችሁ ነገር ግን ይሄ ነገር መንግስት እነዚህ በቢሮ በደላሎችን እውነት እስከ መጨረሻ ድረስ እልባት ካልሰጠ እኛም ደግሞ ተው አትሂዱ ስንባል አንሰማም። ድህነት ያው ያለው ነገር ምን ታውቃላችሁ አይደል? በእነሱም አይፈረድም። አንዱ ሲሳካለት ለአንዱ ላይ ይሳካ ይችላል። ግን በዚህ ደረጃ ደግሞ ሴት ልጅ ደብድቦ ህይወቷን ማጥፋት ማለት እንዴትስ ቢደበድባት ነው? አይታችሁ ከሆነ ፊቷ ሁሉ ተበልዟል። መንግስት ኧረ እንደው ቢሮአቸው አዲስ አበባ ውስጥም አለ ሪያድም አለ ተብሏል። ለዚህ እነዚህን ሰዎች ሁላችሁም የዚች ልጅ ህይወት አንዴ ጠፍቷል፣ አይመለስም። የሌሎች እህቶቿን ወንድሞቿን ግን እንታደጋቸው ነው የምለው። ለህግ መቅረብ አለባቸው። ምን ሊሆን ነው? እጁን የሰነዘረባትም ሙሽ ገደላት፣ ሙሽ ህይወቷን አጠፋ። ምን ሊሆን ነው እጇን የሰነዘረባት? ቀልድ ነው እንዴ? በሴት ልጅ ላይ እንደው እንዴት ሲታዘዝላችሁ ነው? ምን አይነት የዚህ ወይኔ በጣም ነው የሚያሳዝነው። ሁላችሁም ይህን ቪዲዮ ለሚመለከተው አካል ማድረስ አለባችሁ። እንደው ህይወቷን ባንመልስ ፍትህ ማስገኘት አለብን ማለት ነው። ልጁ ሪከርድ ላይ እንዳለ ለሙቤ ሰምታችሁ እንደሰማችሁ ከሆነ ተይዘዋል ብለዋል። ግን እዚህ ሀገር ደግሞ አልሐምዱሊላህ ረቢል ዓለሚን የሰውን ህይወት ነጥቆ የሰውን ህይወት አበላሽቶ እኖራለሁ ብሎ ነገር የለም። ተያይዞ ነው መግባት ገደል። ለዚህ እዚህ ሀገር እንኳን
ችግር የለም፣ የትም ብትገባ ትያዛለህ። ነገር ግን በዚህ ልክ በተለይ ቢሮ ላይ የምትሰሩ በነፃ አይደለምና የምትሰሩ እህት ወንድሞቻችን አታንገላቱ። አላህ ያንገላታችሁ ዱንያ ወልአኽራ። እነሱ ህይወቴ ከተቀየረ የእናቴን ጓዳ ቀዳዳ ከሸፈንኩኝ የአባቴን መሬት ከሸፈንኩኝ ብሎ ነው ከሀገራቸው የተሰደዱት እንጂ ይሄን አይል በዚህ ልክ ደግሞ ሴት ልጅ በዚህ ልክ መደብደብ በዚህ ልክ እዚህ ደረጃ ላይ ማድረስ ተገቢ ነው ብዬ አላስብም ማለት ነው። እንኳን ህይወታን ደብድቦ ለመንጠቅ አይደለም እንደዚህ ጫፏን ራሱ እንደው እኔ አንዳንድ አበሾች ማለት ነው በቃ የሆነ ትንሽ አንድ ስቴፕ ስትራመዱ ከእናንተ በታች ያላችሁትን የምትረሱት ነገር። ሴትን ልጅ ወንድ ልጅ ደበደበ ሲል አያስጠላም? ወንድ በጣም ነው የሚያስጠላ። ያው ምስኪን ራሷን መከላከል እንኳን የማትችል ሴትን ልጅ አላህ የስራህን ስጥ። የእሷን እጣ ይድረስህ። አንተም አይቀርልም ከተያዝክ ሳውዲ ላይማ እሷን እንዳስተቃየ ለራስ ተሰቃይተ መቀመቅ ትወርዳለህ፣ አፈር ትቀምሳታለህ። አልሐምዱሊላህ እንኳን ሳውዲ ሆነ ይሄ ነገር ማለት ነው። ኢትዮጵያ ቢሆንማ እየየ እየተሉና ለሳምንት በቃ ትረሳለች። አይ እናት የፈረደብሽ እንደው ታላዝኛለሽ። ለማህጣት እና ብቻ በጣም ነው የሚያሳዝነው። ኢንሻአላህ ነገ በሌላው ቪዲዮ እስክንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ። ባካችሁን በራስ ድምጽ እንሁን። በተለይ ሴቶች ከሴቶች ጎን መቆም አለብን ነው ምላችሁ እና አላህ ጀነተል ፊርደውስን ይወፍቅሽ እንደው ያ ረቢል ዓለሚን። በጣም ነው የሚያሳዝነው በዚህ ልክ ሰው ሲጨክን፣ በዚህ ልክ በቃ እንደው ከሴት ተፈጥሮ ሴት ላይ መጨከን ምን ይሉታል? የኔ እናት እንደው እንዴት መተዋት ይሁን እስከ ሞት የዳረጋት።